ሰላም እንደምሰነበታችሁ። ከሰሞኑ ዓለም አቀፍ ዜናዎች አንዱ የክሪስቶፈር ኖላን ኦዲሲየስ ፊልም የመውጣቱ ጉዳይ ነው። የግሪኩ ባለቅኔ ሆሜር ሥራ የሆነው ኢሊያድ የትሮይ ጦርነትን ነው የሚያወሳው። ኦዲሴይ ደግሞ ከጦርነቱ ማብቃት በኋላ ከጦርነቱ ተሳታፊዎች አንዱ የሆነው የኢቲካው ንጉሥ የኦዲሲየስን 10 ዓመት የፈጀ የመልስ ጉዞ ነው የሚያወሳው። ፊልሙ በዚሁ በኦዲሲየስ ጉዞ ላይ ያጠነጥናል። ለመሆኑ የጦርነቱ መነሻ ሂደቱና የኦዲሲየስ የመልስ ጉዞ ምን ይመስላል? ስብሐት ገብረ እግዚአብሔር ይህንኑ ታሪክ ባጭሩ የዳሰሰበትን ጽሑፍ ነው ይዤ የቀረብኩት። ጋይ ስብሐት ከዚሁ ታሪክ ጋር እንደመርቃት ከማርኮ ፖሎ ጉዞ የተቀነጨበ ታሪክና የሌላኛው መከረኛ የግሪክ ንጉሥ የኦዲፐስን ታሪክም ያስኮመኩመናል። ይኸው ዋናዎቹ የጥንታውያን ግሪኮች አማልክት 3 ናቸው፣ ሥላሴ አይደሉም። ኦሎምፐስ ተራራ ላይ ሲኖሩ የፀሐይ ዓለም የዚዩስ ነው፣ ባህር ውቅያኖሱ የኔፕቲዩን፣ ከርሰ ምድር ውስጥ ያለው የሙታን ዓለም የሃዴስ። መኖሪያቸው ኦሎምፐስ ተራራ የሆኑት አማልክት ዚዩስ ግብር ጥሎ እየበሉ እየጠጡ እየተጫወቱ ያለ በሩ ቀስ ብሎ ተከፈተ። የአማልክቱ ተቃራኒ የሆነው አምላክ ኬዎስ አፈራርሰው ዘበራርቀው እንደማለት ነው። ኬዎስ የወርቅ አሎሎ ወደ አዳራሹ ወለል ላይ አንከባለለና በሩን ዘጋው። አሎሎ ሲታይ ከሁሉ ውብ ለሆነችው የሚል ተጽፎበታል። ሽልማት ማለት ነው እንግዲህ። የመጀመሪያው ቢዩቲ ኮንቴስት ሳይሆን አይቀርም። አሎሎን አንስተው ለዚዩስ ሰጡት። ተቸገራቶ ዚዩስ ለሄራ ቢሰጣት ለሚስቱ አዳላ ሊሉት ነው። ሙሉ የጦር ትጥቅ እንደለበሰች ከጭንቅላቱ ለወጣችው ለአቴና ቢሰጣት ለልጁ አዳልቶ ነው ይሉታል። የፍቅር አምላክ ለሆነችው ለአፍሮዳይት እንዳይሰጥ የሚስቱን የሄራን ቁጣ ፈራ። በአማልክቱ ቋንቋ ኤጭ አለና ቁርጭምጭሚቱ ላይ ክንፍ ያለውን ሄርመስን እንካሂን መዘዘኛ ኳስ ውረድና ልዑል ፓሪስን በጎች ሲጠብቅ ታገኘዋለህ፣ አንተ ፍረድ ተብለሃል በለው። ያን ጊዜ እረኝነት በጣም የተከበረ ሥራ ነው። ሄርመስ መልእክቱን አድርሶ እንደሄደ ሄራ መጣችና ዳኛውን ለኔ ፈረድክ እንደሆነ ከዛሬ በፊትም በኋላ ማንም ሴት ማትስተካከላት ሚስት ሰጥህና ሕይወትህን በሙሉ ስትደሰት ትኖራለህ ብላው ሳይሰጣት ሄደች። አቴና መጣች እንደታጠቀች። እኔን የሸለምከኝ እንደሆነ በዓለም በሙሉ ታሪክ ከዛሬ በፊትም በኋላም እንዳንተ ዕውቀትና ጥበብ የገበያ አይኖርም ብላው ሳይሸልማት ሄደች። ቀጥሎ አፍሮዳይት መጣች ከናንጸባራቂ ፈገግታዋ። ይህን ወርቅ አሎሎ ለኔ ብትሰጠኝ ከዚህ ወርቅ ይበልጥ የምታምር ማንም ሌላ ሴት ይህን ያክል ልታምር አትችልም የምታስብል ፍቅረኛ ሰጣሃለሁ አለችው፣ ሰጣት። ልዑል ፓሪስ ሀብቷ ዓለምን የሚያስገርምና የሚያስጎመጅ ከሆነችው ከትሮይ ወደብ ከተማ አባቱ ንጉሥ ፕሪየም ከግሪኮቹ አገሮች ጋር ወዳጅነትን ለማደራጀት በአምባሳደርነት ልኮት ነበር የመጣው። መርከቡ መጀመሪያ መልሕቅ የጣለችው ንጉሥ ሜሌናዎስ ሀገር ነበር። ንጉሡ በደስታ ተቀበለውና ሊያስተዋውቀው ንግሥት ሄለንን አስጠራት። የአፍሮዳይት ስጦታ ሆኖ ሁለቱም ልክ እንደተያዩ ጭልጥ ያለ ፍቅር ያዛቸው። ፓሪስ የሽንገላ አምባሳደር ሆኖ አመሸና ማለዳ ተነስተው ከሄለን ጋር ወደ መርከብ ሄዱ። ሳይነቃባቸው አመለጡ። ንጉሥ ሜኔላዎስ ወደ ግሪኮቹ ንጉሶችና ጦረኞች ላከባቸው። የመላው ግሪክ ክብር ነው የተገፈፈው ዛሬ። የኔ ክብር ብቻ አይደለም የእያንዳንዳችሁ ክብር ተነክቷል። እንዝመት፣ ትሮይን እንበቀላት አለ። ተከትለውት ዘመቱ። እነሱ ሲያስቡት ጦርነቱ ጥቂት ወራት ብቻ የሚወስድ መስሏቸው ነበር። 10 ዓመት ፈጀ። ከሁሉ ፈጣን ሯጭና ኃይለኛ ተዋጊው አኪለስ ነበር። አባቱ ሰው፣ እናቱ ደግሞ ኒምፍ ከእንስት መናፍስት አንዷ ነበረች። እንደ አማልክቱ ሥልጣን ባይኖራትም ጥበቡና ዘላለማዊነቱ ግን ሀብቷ ነበር። አኪለስ ሲወለድ ራቁቱን ወስዳ ሊቲ ወንዝ ውስጥ በሁለት ተረከዟ አንጠልጥላ ነከረችው። ጦር ይሁን ወይም ማንኛውም ሌላ መሳሪያ ወቅቶ እንኳ ሊገድለው ሊያቆስለው እንኳ አይችልም። ዳሩ ምን ይሆናል፣ በእጆቹ የያዘቻቸውን ተረከዞቹን ውሃ አልነካቸውም። እናም ተረከዙን ከወጉት እንደማንም ሰው ይሞታል። ግሪኮቹ ከየመርከቦቻቸው ወርደው ትሮይን ከበቧት። ዙሪያዋን የከበባት ወፍራም ካብ የማይበገር ሆነ። በሯ ደግሞ በጦረኞች ይጠበቃል። ጠዋት የትሮይ በር ይከፈትና ተዋጊዎቿ ሄክተር እየመራቸው ወጥተው ግሪኮቹን ይገጥሟቸዋል። ሲዋጉ ይውሉና ፀሐይ ልትጠልቅ ስትል ወደ ከተማቸው ይገባሉ። ነገ ጠዋት ወጥተው ሊዋጉ። ውጊያው ሲፋፋም አማልክቱ በሰው ተመስለው ይወርዱና ጎራ ለይተው ከሚወዱት ጎበዝ ጎን ሆነው ይዋጋሉ። አቴና ጥበበኛውን ኦዲሲየስን ስለምትወደው ከሱ ጎን ቆማ ነው የምትዋጋለት። ጦርነቱ ሲቀጥል 10 ዓመት አለፈ። ምንም መሳሪያ ቢወጋው ቆዳውን እንደማይበሳው የሚያውቀው አኪለስ ሄክተርን ላከበት። የሁለታችንም ሰራዊቶች እያዩን እኔ እናንተ ብቻ ይዋጣልን አለው። ሄክተር ሕፃን ልጁንና ሚስቱን ስሞ ተሰናብቶ ታጥቆ ወጣ። ሁለቱም ጎበዝ በመሆናቸው ለረጅም ሰዓት ተዋጉ። በመጨረሻ ግን ሄክተር ድንገት ወኔው ከዳውና ሸሸ። እሱ ሲሸሽ ኤኪለስ እያባረረው የትሮይን ካብ 7 ጊዜ ዞሩት። ዴስቲኒ ወይም ጣፈንታ በማዘዙ ኤኪለስ ገደለው። እናም ሬሳውን መሬት ለመሬት በፈረስ እያስጎተተ ወስዶ ትሮይ በር ላይ ጣለው።
ጥሎት ዞሮ ወደ ወገኖቹ ሲጋልብ ፓሪስ ፍላጻ ቢወረውርበት ተረከዙን ወጋውና ገደለው። ይሄ ሁሉ ከሆነ በኋላ ኦዲሲየስ የጦር መኮንኖቹን ለምክር ጠራቸው፣ ብልሃት ነገራቸው። ግሪኮቹ ለትሮይ የሰላም መልእክት ተውላት በየመርከባቸው ተሳፍረው ቀዘፉ። የትሮይ አድባር ወይም ጠባቂ አምላክ በፈረስ ይመስላል። ግሪኮቹ በትልልቅ የዛፍ ግንድ በጣም ትልቅ ፈረስ ሰርተው ትሮይ በር ላይ ትተውት ሄዱ። ትሮይ እፎይ ያለች ሰላም የወረደ መሰላት። በሩን ከፍተው የእንጨቱን ፈረስ እየጎተቱ አስገቡትና በሩ ተዘግቶ የደስደስ መበላት፣ መጠጣት፣ መደነስ፣ መሳቅ፣ መፈንደቅ ሆነ። ሰው ሁሉ ተዝናንቶ እያለ የእንጨት ፈረሱ ሆድ ውስጥ ተደብቆ የነበሩ 20 የግሪክ ወታደሮች አንድ በአንድ ቀስ እያሉ ወጥተው የትሮይን ከተማ በር ከፈቱት። የሄዱ አስመስለው እዚያው ቅርብ ቆይተው የነበሩት ግሪኮች ሁሉም ለግድያና ለዘረፋ እየተሽቀዳደሙ ገቡ። ትሮይ ተቃጠለች፣ ሽሽት ሆነ። ኤንያስ አባቱን ንጉሥ ፕሪየምን አዝሎ ወጣ። በየብስም በባህርም ብዙ ከተጓዙ በኋላ ሮማ ደረሱ። በኋለኛው ዘመን ሮማ ሰልጥና የሥነ ጽሑፍ መፍለቂያ ሆነችና የኤንያስንና የንጉሥ ፕሪየምን ታሪክ ዘኤንያድ በሚል ርዕስ ታላቁ ባለቅኔ ቨርጅል ጻፈው። ከመቶች ዓመታት በኋላ ደግሞ ኢጣሊያዊ ባለቅኔ ዘ ዲቫይን ኮሜዲ በሚለው አስደናቂ ሥራ ውስጥ ዳንቴ በገሃነም በሲኦልና በገነት ሲጓዝ መሪውና ጠባቂው ቨርጅል ነው። ነገሮች እየተንሰላሰሉ ይሄዳሉ። መንሰላሉ ይበልጥ እየረዘመ ሲሄድ በ19ኛው ምዕተ ዓመት ፈረንሳዊ ልቦለድ ደራሲ ባልዛክ ዘ ሂውማን ኮሜዲ በሚል አጠቃላይ ርዕስ ብዙ የተወደዱ ልቦለዶችን ጻፈ። ግሪኮቹ ዘርፈው በየመርከባቸው እየቀዘፉ ከ10 ዓመት ናፍቆት በኋላ ወደ የአገራቸው ገቡ። ከዘመድ አዝማር ተቀላቀሉ። ኦዲሲየስ ግን ለባህር አምላክ ለኔፕቲዩን የደና አድርሰኝ መስዋዕት ሳያቀርብ ተነሳ። አውቆ ሳይሆን በችኮላ ዘንግቶት። የሚስቱ የፔኔሎፕ ናፍቆት ነበር እንዲቀልቡን የነሳው። የኔፕቲዩን ቂም በየቦታው እንቅፋቶች ስለጋረጠበት ጥቂት ሳምንት ይበቃው የነበረው ጉዞ 10 ዓመት ፈጀ። የኦዲሲየስና የጓዶቹ መርከብ መጀመሪያ መለቅ የጣለችው አንድ በጣም ለም የሆነች ደሴት ላይ ነበር። ሲበዛ የተዋበችው ንግሥት ኡንፋሌ መልካም አቀባበል አደረገችላቸው። ከኦዲሲየስ ጋር ፍቅር ስለያዛት አብሯት እንዲያድር አደረገች። አትሂድ፣ እዚሁ የኔ ባል ሆነ ኑር አለችው። የንግሥት ኡንፋሌ መስተንግዶ በሽበሽ ነው መቼም። የአሳማ ሥጋ፣ የበግ፣ የፍየል፣ የበሬ፣ የዶሮ አብሮ ይቀርባል። እነ ኦዲሲየስ ከዚህ ሁሉ የጦርነት እጦት በኋላ ይህንን ሁሉ ሥጋ እያማረጡ እየበሉ ወፈሩ። ኦዲሲየስ መቼስ ነቄ ቆቅ የአቴና ሽርክ ነው። ቀስ እያለ ወሬ ሲያነፈንፍ አስደንጋጭ ጉድ ሰማ። ለካስ ንግሥት ኡንፋሌ ተራ ንግሥት ወይም ተራ ሴት አልነበረችም። ማንም ወደዚህ ደሴት የመጣ እንግዳ በእነዚያ በተለያዩ ጣፋጭ ሥጋዎች እየተመገበ ይወፍራል። በቂ ከወፈረ በኋላ ኡንፋሌ በምትሃት ወይ አሳማ ወይ በግ ወይ ፍየል ወይ በሬ ወይ ዶሮ ታረገዋለች። ይታረድላቸዋል ለሚቀጥሉት እንግዶች፣ እነሱም ወፍረው ለሌሎች እንግዶች ጥብስ እስኪሆኑ ድረስ። ኦዲሲየስ ለወፋፍራም ጓዶቹ በሹክሹክታ እንዲቀባበሉት መልእክት ላከ። ጉድፈላ፣ ሰዎች እንዳናንቀላፋ ሁልህም ሹልክ ብለ ወደ መርከብ። ኦዲሲየስ ለጓዶቹ ጉዳቸውን የነገራቸው መርከባቸው ከዚያ ከይሲ ደሴት በቂ ከራቀች በኋላ ነበር። የእነሱ ስሜት በእኛ ቋንቋ ቢገለጽ ሰዓሊ ለነ ቅድስት ይሆናል። ኦዲሲየስና ጓዶቹ ከሰው በላው የንግሥት ኡንፋሌ ደሴት በሌሊት አመልጠው በመርከብ ጉዟቸውን ቀጠሉ። ውሃም ምግብም ስላለቀባቸው ለመተካት አመሻሽ ላይ በአንድ ደሴት መልእክት አሉ። ራቅ ብሎ አንድ ዋሻ ይታያቸዋል። ሄደው ቢያዩት በጣም ሰፊ ዋሻ ነው። በአንድ በኩል ጉልቻና የምግብ ማብሰያ ዕቃዎች ይታያሉ። በወዲያ በኩል ደግሞ መኝታ ተነጥፏል። ገብተው ገና ትንሽ አረፍ እንዳሉ በጎች ተከታትለው ገቡ። በመጨረሻም ሳይክሎፕ የሚሉት ቁመናው የሁለት ሰው የሚያክል ግንባሩ መሃል ላይ አንድ አይን ያለው ጭራቅ ገባ። ጭራቁ የዋሻውን በር ትልቅ ክብ ድንጋይ አንከባለለና ዘጋው። ከዚያ ሰው ሸተተኝ አለ በአስቀያሚ ሻካራ ድምፅም። ሥጋ አምሮኝ ነበር፣ አማልክቱ ምንኛ ደግ ናቸው፣ ይህንን ላኩልኝ አለና ከመርከበኞቹ አንዳቸውን ዘሎ አፈፍ አደረገው። ሰውየው ሲወራጭ ሲፈራገጥ ከመሬት አጋደመው። እናም እንጨት ስንፈልጥ መጥረቢያው የሰነጠቀውን እንጨት አንዱን ግማሽ መሬት ላይ ረግጠን ሌላውን በእጃችን እንልጠው የለ። ልክ እንደዛው ሰውየውን ሳይክሎፕ መሬት ላይ ጣለውና አንድ ጭኑን ከመሬት ላይ ረግጦ ሌላ እግሩን ወደ ላይ ሲስበው ሰውየው ለሁለት ተሰነጠቀ። ጭራቁ አንዱን ከበላ በኋላ ይሄ ለቁርሴ ብሎ የተረፈውን ግማሽ ከጥግ አስቀመጠው እና ሳይክሎፕ ወደ መኝታው ሄዶ ለጥ አለ። ሰዎቹ ዋሻውን ለመክፈት ሞከሩ። ወይ ንቅንቅ! በሹክሹክታ ተማከሩ። እሳቱ ላይ ብዙ እንጨት ከመሩበት። ከዛም አጣና እንደተቀረጸ እርሳስ አድርገው ጠረቡ። ሹሉን በሳት አነደዱት። ነዶ ፍም ሲመስል አውጥተው ይዘው ተንደርድረው ጭራቁ አይኑ ሰኩበት። ውሃ እንደረጩበት እሳት ጭስ አለ።
ጩኸቱ የጭራቁ የሚበላቸው ባይሆን ያሳዝናቸው ነበር። ከረጅም ጊዜ በኋላ ስቃዩ ትንሽ ጋብ ሲልለት ፎከረባቸው። ሁልሽንም አንድ በአንድ በላሻለሁ አለ። እንደ ፎከረባቸው በጨለማው እየዳሰሰ አንድ በአንድ እየያዘ ለሁለት እየሰነጠቀ በላቸው። በመጨረሻ ኦዲሴስ ብቻ ቀረ። በጣም ረጅም ገመድ ሠራ። ከበጎቹ ትልቁን መረጠ። እሱ ከታች ሆኖ በጉን ወደ ላይ አቀፈውና ገመዱ ከበጉ ጋር ታሰረ። ጥፍር ሲነጋ ሳይክሎፕ የመጨረሻውን ሰው ግማሽ በላና በጎቹን ሊያስወጣቸው ክቡን ድንጋይ አንከባሎ ዋሻውን ከፈተው። በጎቹን አንድ በአንድ እየዳሰሰ በስማቸው እየጠራ አስወጣቸው። ኦዲሴስን ከሆዱ ስር ያቀፈው ትልቁ በግም ተዳሶ በስሙ ተጠርቶ ወጣ። ኦዲሴስ ቶሎ ገመዱን ፈታና ከበጉ ጋር ተፋታ። መርቆ ተሰናበተው ሕይወቱን ያዳነውን በግ። ኦዲሴስ ወደ መርከብ ተመልሶ ለጓዶቹ የሳይክሎፑን መዓት በዝርዝር የተበሉትን ጓዶቹን መርዶ ነገራቸው። ከልዩ ልዩ ሌሎች አደጋዎች ካመለጠ በኋላ ኦዲሴስ አገሩ ገባ። የጦር ትጥቁን አውልቆ ደብቆ ቡትቶ ልብስ ለበሰ። እናም ምሳ ሊለምን የመጣ ሽማግሌ መስሎ ወደ ቤተ መንግሥቱ ገባ። አዳራሹ በርጋ ሊደርስ ሲል የዛሬ 20 ዓመት ወደ ትሮይ ሲዘምት የ1 ዓመት ቡችላ የነበረ ውሻ አሁን አርጅቶ ታውሮ ኦዲሴስን በጠረኑ አወቀውና በደስታ ወደሱ ዘለለ። ኦዲሴስ በቅፉ ተቀበለው። ውሻው እዚያው በደስታና በርጅና ብዛት ሞተ። ሽማግሌው ለማኝ ወደ ውስጥ ዘለቀ። ራት ተሰጥቶት ግድግዳው ጥግ ተደግፎ እየበላ ዙሪያውን ተመለከተ። የጎረቤት ሀገራት ንጉሶች፣ ልዑላንና መሳፍንት ግብር ተጥሎላቸዋል። ይበላሉ፣ ይጠጣሉ፣ ይጮሃሉ። እዚያ መሃል ውድ ፍቅረኛውና ሚስቱ ንግሥት ፔኔሎፕ በገዛ ቤቷ እንደ እስረኛ ተከባለች። ሽማግሌው ለማኝ ራቱን በልቶ ወጣ። ኦዲሴስ ለታማኝ ሎሌው ቀስ በቀስ ማን እንደሆነ ነገረው። በደስታ እያለቀሰ አቀፈው። ንገረኝ እስቲ አለ ኦዲሴስ፣ አዳራሽ ውስጥ ያየሁት ፌሽታ ምንድነው? ትሮይ ከተቃጠለች በኋላ ጦረኞች ሁሉ ሲመለሱ ከሞቱት በስተቀር ኦዲሴስ አልመጣም። ቢሞት ነው እንጂ እስከ ዛሬ እዚህ ደርስ ነበር ብለው ፔኔሎፕን ለማግባትና በኦዲሴስ ምትክ የኢቲካ አገር ንጉሥ ለመሆን እየተሻሙ ነበር። አንዳችንን መረጭ እያሉ እየወተወቷት ይገኛሉ። ፔኔሎፕ እንዲህ አለቻቸው፣ ለክረምት የሚሆነኝ ትልቅ ሱፍ ብርድ ልብስ እየሸመንኩ ነው። እሱን እስክጨርስ ታገሱኝ። እምቢ ሊሏት አልቻሉም። ንግሥቲቱ ቀን ስትሸምን ትውላለች። ቀን የሸመነችው ሌሊት ፈታው ታድራለች። ቀን ትሸምናለች፣ ሌሊት ትፈታለች። ይሄ ብርድ ልብስ መቼ ተሸምኖ ባለቀና አንዳችንን በመረጠች እያሉ የግዳቸውን እየታገሱ ነው እነዚህ ሳይጠሯቸው የመጡ እንግዶች። ኦዲሴስ የጦር ትጥቁን ከደበቀበት አውጥቶ ታጠቀ። ከ20 ዓመት በፊት ወደ ትሮይ ሲዘምት የ1 ዓመት ልጅ የነበረውን የባህር ልጁን ቴሌማከስን በድብቅ አስጠራው። ቴሌማከስ ልቡ በደስታ ቢያብድም አባቱን ያቀፈው ግን በሹክሹክታ ነበር። እሱም የጦር ልብሱን ታጠቀ። የውጊያ ስልታቸውን ኦዲሴስ ከነገረው በኋላ እየጮሁ ዘለው ወደ አዳራሹ ገቡ። ኦዲሴስ ቀስቱን አነጣጥሮ ፍላጻዋን ሲልካት ያንዳቸውን ልብ ትወጋለች። እነዚህ ሆዳሞች እንግዶች ተመቻችተው ለመብላት ለመጠጣት ሲሉ ትጥቃቸውን ፈተዋል። ተበላሁ ብሎ አንዱ ሸሽቶ ሊያመልጥ ሲል በሩ ጋር ቆሞ የነበረው ቴሌማከስ በሰይፍ አንገቱን ቆረጠው። እንግዶቹ ግማሻቸው ሲያልቁ ግማሻቸው ሸሽተው አመለጡ። ከ20 ዓመት ናፍቆት በኋላ ኦዲሴስና ፔኔሎፕ አብረው አደሩ። አሜን ብሎ አይነ ስውሩ አዝማሪ በገናውን አስቀመጠ። ምርቃት። የማርኮ ፖሎ አስደናቂ ጉዞዎች። ማርኮ ፖሎ ወጣት እያለ ከሁለት አጎቶቹ ጋር ከቬኒስ ኢጣሊያ ተነስቶ በየብስ እየተጓዙ አውሮፓን አቋርጠው በመካከለኛው እስያ አድርገው ቻይና ደርሰው የሰማይ ልጅና የጂንጂስ ካን የልጅ ልጅ የሆነው ንጉሥ ኩብላይ ካን መልካም ፍቃዱ ሆኖ ተቀብሎ አነጋገራቸው። እነ ማርኮ ፖሎ እንደተገነዘቡት ኩብላይ ካን አርቆ አስተዋይና ጭንቅላቱ ሲያስብ ፍጥነቱም ጥልቀቱም ከማንም በላይ ነው። ችሎታቸው በሚፈቅደው ወደ ሥራ አሰማራቸው። ማርኮ ፖሎ የአንድ ክፍለ አገረ ገዥ ሆኖ 3 ዓመት አገለገለ። እንደ ባይተዋር ሳይሆን እንደ ቻይናውያን ሆነው ኩብላይ ካንን 10 ምናምን ዓመታት ካገለገሉት በኋላ መልካም ፍቃዱ ሆኖ ሲያሰናብታቸው በሆነላችሁ ጊዜ ብትመለሱ አገራችን ሁልጊዜም አገራችሁ ነው አላቸው። አልማዝ፣ ወርቅ፣ ፈርጥ፣ ሉል አሸክሞ ላካቸው። እናም ደግሞ ማርኮ ፖሎ ሀገሩ እንደደረሰ The Travels of Marco Polo በሚል ርዕስ ስር የጉዞ ታሪኩን በመጽሐፍ አሳተመ። ማርኮ ፖሎ በጉዞ ላይ ከመዘገባቸው ገጠመኞች ለቅምሻ ያክል ነው። በመሃል እስያ ስንጓዝ መሬቱ እንደ ምጣድ ለጥ ያለ ሜዳ ነው። ከንፋስ መጠለያ የለም። በተለይ ጎቢ በረሃ በሚባለው ምድረ በዳ ስንሄድ ኃይለኛው ንፋስ አሸዋ እያሽከረከረ ነው የሚጓዘው። እዚያ አንድ ፈጽሞ ልንረሳው ማንችለው እግዚአብሔር ጥበቡ የማያልቅበት ፈጣሪ መሆኑን እናያለን። የጎቢ በረሃ ግመል 2 ሻኛ ነው ያለው። ከሩቅ ሲያዩት ኮርቻ ይመስላል።
ያ ሁሉ ባሸዋ መገረፍ ለዓይን አደገኛ ነው። ለዚህ አደጋ መከላከያ ለግመል የተፈጠረለት የዓይን ቆብ ሲገለጥ ከስሩ ሌላ አዲስ የዓይን ቆብ አለ። ውጭኛውን ሽፋን አልፎ የገባ አሸዋ ቢኖር ይሄኛው ሽፋን ወዴት አባክ ይለዋል። ሰዎቹ የንፋስ የሚከላከሉት ቤታቸውን ከመሬት ስር በመስራት ነው። ማርኮ ፖሎ ጉዞውን ሲቀጥል ሊመሽበት ሲል አንድ በጣም ሰፊ መንደር ይደርሳል። መሃሉ አንድ ብቸኛ ግዙፍ ቤት አለ። እንግዳ እዚያ ነው የሚተኛው። ለራት ግን የአገሩ ሰዎች ይሻማሉ ቤታቸው ሊወስዱት። ከዚያ አልፎ ሲጓዝ አሁንም ፀሐይ ልትጠልቅ ስትል አንድ መለስተኛ ከተማ ይደርሳል። አሁንም መሃሉ አንድ ብቸኛ ግዙፍ ቤት አለ። የመሸበት እንግዳ እዚያ ነው የሚያርፈው። እዚህ ደግሞ እንግዳን የሚያስተናግዱት በተራ ነው። ተረኛው አባወራ ማርኮ ፖሎን ወደ ቤቱ ወስዶ የሚጣፍጥ ራት አበላውና ወደ ትልቁ እንግዳ ማረፊያ መልሶት ደናደር ብሎት ሄደ። በእግሩ ተተካች ያቺ መልካም ራት የጋበዘችው የቤት እመቤት። የሀገራችን መስተንግዶ ከኔ ጋር ማደርን ይጨምራል ብላው አብረው አደረች። አንትሮፖሎጂ በ20ኛው ክፍለ ዘመን የተወለደ ሳይንስ በመሆኑ ስሙ ያን ጊዜ የለም እንጂ የማርኮ ፖሎን ጉዞዎች ውብ የአንትሮፖሎጂ ሥራ ይሉት ነበር። ነክቶ ማርኮ ፖሎና ወይዘሮዋ ተነስተው ለባብሰው ልትሰናበተው ስትል እንዲህ አለችው። የኛ ሀገር ባህል አብሯት ያደረ እንግዳ ላስተናገደችው ሴት ገንዘብ ይከፍላል። ከኩዮቿ ጋር ስትተያይ ብዙ ገንዘብ የተሰጣት ብዙ ትከበራለች። አንተ ከሄድክ በኋላ የሰጠኸኝን ገንዘብ ወስጄ አሳያቸዋለሁ። እነሱም ተራቸውን እንግዳ ሲያሳድሩ የተከፈላቸውን ገንዘብ አምጥተው ያሳዩናል። ብዙ የተከፈላት ብዙ ማስደሰት ትችላለች ማለት ነው። ክብሯ እጅጉን ይላቀ። አንትሮፖሎጂስቱ ማርኮ ፖሎ ስለ ሐር የሚከተለውን ይተርክልናል። ሐር ከየትና እንዴት እንደሚመጣ ከቻይና የሰማይ ልጅ ንጉስና ግቢ ውስጥ ከሚኖሩ ሲሸመን ከሚያዩ አገልጋዮች ውጭ የሚያውቅ የለም። ሚስጥር ነው። ዛሬ ኮካኮላ ኬሚስትሪ ሚስጥር የሆነውን ያክል ማለት ነው። እውነት ሚስጥር ከሆነ አሳድጎ ለባዳ እንዲለዋበው የሰማይ ልጅም የሚወዳት ሴት ልጁን ለጎረቤት ሀገር ልዑል ዳራት። ልጅቱ ከባሏ ጋር ፍቅር ያዛት። መላውን የሐር ሚስጥር ነገረችው። ይህ ሚስጥርም ቀስ እያለ ወደ ሌሎች የሩቅ ምስራቅ ሀገራት ተዳረሰ። የንጉሥ ኤዲፐስ ኩነኔ። ይሄ እዚህ እንደ ተረት የምነግራችሁ የንጉሥ ኤዲፐስ ታሪክ 500 ዓመት ከክርስቶስ ልደት በፊት በመድረክ ላይ እንደ ታላቅ ትራጀዲ ይተወን ነበር። ማለትም በአቴንስ፣ በኮርኔስ፣ በቴፕስና በሌሎችም ከተሞች ነዋሪ የሆኑ ግሪካውያን ከሃይማኖት በዓላት ጋር በተያያዘ በየ4 ዓመቱ በሚከበር የመዝናኛ ሰሞን ያዩት ነበር፣ የእውነት ታሪክ መሆኑን እያመኑ። የኮርኔስ ንጉሥ ላዩስና ንግሥት ጆካስታ አገሩም በሰላም ሲገዙ ብዙ ዓመታት አለፉ፣ ግን አልወለዱም። ልጅ ስጪም ብለው ሊማለዱ ወደ ኦራክል ሄዱ። ኦራክል በእነሱ ሃይማኖት የእኛን ቁልቢ ገብርኤል ሥራዎች የምትፈጽምላቸው ናት። የራሷ የሆነ በአጸድ በተከበበ ጉብታ ላይ የተገነባ ቤተ መቅደስ ያላት፣ ለሚያመልኳት የአማልክቱን ፍቃድ ወይም ውሳኔ የምትናገር ድንግል ናት። በሕፃንነቷ ተመልምላ ለዚሁ ስብዕና የተቀደሰች። እናቺ ኦራክል ለንጉሡና ለንግሥቲቱ ምን አለቻቸው? ወንድ ልጅ ትወልዳላችሁ፣ አባቱን ገድሎ ከእናቱ ልጅ ይወልዳል ቃሏ ነውና ወንድ ልጅ ወለዱ። ሊገድሉት አልፈለጉም፣ ግን እንዲሞትላቸው በመሻት የሕፃኑን ቁርጭምጭሚት በስተው በማሰር ማንም በሌለበት ተራራ ላይ እንዲጣል አደረጉ። እናም ትንቢቱ ይፈጸም ዘንድ ሕፃኑን አንዱ ከተጣለበት አንስቶት ልጅ የሌላቸው የሌላ ሀገር ንጉሥና ንግሥት እንደ ልጃቸው አሳደጉት። ልጁንም ኤዲፐስ ሲሉ ሰይመውት ሥልጣናቸውን ወርሶ ከነርሱ በኋላ እንዲነግስ በልዑልነት አሳደጉት። ኤዲፐስ 21 ዓመት አልፎት ነፍስ ካወቀ በኋላ አንድ ሽማግሌ አንተ እኮ ያሳዳጊ ወላጆች የሥጋ ልጅ አይደለህም፣ የሥጋ ወላጆች ማን እንደሆኑ በጭራሽ ሊታወቅ አይችልም ብሎ መርዶ አረዳው። ከዚህ የሚቀጥለው የታሪኩ አጭር ወይም ረዥም ክፍል ዘመናት ይዘውት አልፈው ጠፍቷል። እስከ ዛሬ የተረፈልን እንዲህ ይላል። ኤዲፐስ ወደ ቴፕስ ከተማ እየተጓዘ አንድ ወንዝ በእግር ሊሻገሩት የሚችል ደረሰ። ከወዲያ በኩል አንድ ሽማግሌ ከበስተኋላው የቆመው ሰረገላ ታላቅ ሰው መሆኑን ያስታውቃል። ፈንጠር ፈንጠር እያለ መጥቶ አንተ ወዳቂ ምናምንቴ ሰግዳ አታሳልፈኝም ብሎ ጮኸበት። በንጉሥ ልጅ ሥርዓት ያደገው ኤዲፐስ ክብሩ ስለተነካ ቁጣው ገነፈለ። ቅሌታሙን ሽማግሌ በአንድ ሁለት ቡጢ ጣለው፣ እዚያው ሞተ። ኤዲፐስ ሮጦ አመለጠ። ወደ ቴፕስ ከተማ ጉዞውን ቀጠለ። እሱ አላወቀም እንጂ የቴፕስ ንጉሥ ሊዩስና ንግሥት ጃኮስታ የተነገራቸው ትንቢት ክፍል 1 እዚያ መልካ ላይ ተፈጸመ። ለካ ያ ኤዲፐስ የገደለው ቅሌታም ሽማግሌ ወላጅ አባቱ ሊዩስ ኖሯል። በዚያን ዘመን ከተማዎች በትልቅ ግንብ የታጠሩ ነበሩ ለመከላከያ። ቴፕስ ከተማ ሊደርሱ ትንሽ ሲቀር አንድ ገደል አለ። አፋፉ ላይ ስፊንክስ የምትባል ጭራቅ ሰፍራለች። ጭንቅላቷ የቆንጆ ሴት፣ ገላዋ ግን የአንበሳ የሆነ። ወደ ከተማው ሊገባ ባጠገቧ የሚያልፈውን ሰው ካደፈጠችበት ዘላ አፈፍ ታደርገዋለች።
አማልክቱ በየዓመቱ ለ15 ቀን ረፍትና መስተንግዶ ወደ ኢትዮጵያ ሲመጡ ስፊንክሱ አብራቸው ሄዳ ሳይሆን አይቀርም ሀበሾቹ የነገሯትን እንቆቅልሽ ለያዘችው ሰው ትነግረዋለች። መልሱ እየጠፋው ብዙ ሰው ገደል ገብቶ ቀረ። ንጉሥ ሊዩስ እዚያ ወንዙ አጠገብ ከተገደለ በኋላ ስፊንክስን የሚገድል ጎበዝ ንግሥት ጃኮስታን አግብቶ ይነግሳል ተብሎ ተነገረ። ኤዲፐስ ወደ ቴብስ ሊገባ ትንሽ እንደቀረው ስፊንክስ ያዘችውና ወይሱ አንዳቸው መቀመቅ መግባት እንዳለባቸው አስረድታው ስታበቃ እንቆቅልህ አለችው። ምን አውቅልሽ አላት። ጧት በ4 እግር፣ ቀን በ2 እግር፣ አመሻሽ ላይ በ3 እግር የሚሄድ ፍጡር ወቅልኝ። ያ ፍጡር ሰው ነው አላት። በሕፃንነቱ በ4 እግር ይደሃል፣ አድጎ በ2 እግሩ ይራመዳል፣ ሲያረጅ ምርኩዝ 3ኛ እግር ይሆነዋል። ይህን ስትሰማ ስፊንክስ ኤዲፐስን ለቀቀችውና መሬትና ሰማዩን የሚያደበላልቅ ረዥም ጩኸት አሰምታ መቀመቅ ገብታ ተሰባብራ ሞተች። ኤዲፐስን አነገሱት። ንጉሥ ኤዲፐስና ንግሥት ጃኮስታ አንቲገን የምትባል ልጅ እያሳደጉ አገሩን ለረጅም ዓመታት በሰላም እየገዙ ሲኖሩ አገሩን ገዳይ ወረርሽኝ በሽታ መታት። በየቀኑ ሬሳ ሲበዛ ጊዜ ወደ ኦራክል ሰው ልከው መነሻው ምን እንደሆነና መዓቱን ለማስወገድም ምን መደረግ እንዳለበት አስጠየቁ። መልእክተኛው ሲመለስ ንጉሥ ኤዲፐስና ንግሥት ጃኮስታ ተቀበሉት። እዚህ ከተማ ውስጥ አማልክቱን የሚያስጸይፍና የሚዘገንን ድርጊት ተፈጽሟል። ኃጢአተኛው ከዚህ ከተባረረ በሽታው አብሮት ይጠፋል አሉ። ምን መዓተኛ ኃጢአት ተሠራ? ጠየቁ። ወላጅ አባቱን ገሎ ከወላጅ እናቱ ልጅ የወለደ ሰው መሃላችን ይገኛል። ያ የተረገመ ሰው ማን ነው ሲሉ ጠየቁ። ንጉሥ ኤዲፐስ ሆይ ያ ሰውማ አንተ ነህ። አባትህን ንጉሥ ሊዮስን ገድለህ እናትህን ንግሥት ጃኮስታን አግብተህ የወለድክ አሉት። ኤዲፐስ ይሄ ዘግናኝ ዕጣ ፈንታ እሱ እንኳ ሊያጠፋ ቀርቶ ገና ሳይረገዝ ለምን እንደተፈረደበት ሲያስብ ሲያወጣ ሲያወርድ የአማልክቱን ማናለብኝነትና አይመረመሪነት ሲያሰላስል ጋሻ ጃግሬው ቀስ ብሎ ገብቶ እንዲህ ሲል አንሾካሾከለት። ንጉሥ ሆይ ንግሥት ጃኮስታ ራሷን በገመድ አንቃ ከዚህ ዓለም አሰናብታለች አለው። ኦዲፐስ ደንዝዞ ቆየና ይህን ሁሉ መዓት ለማየት የተፈጠሩት እነዚህ ዓይኖች ይጥፉ እያለ በስለት አፈሰሳቸው። ኤዲፐስ ንጉሥ ከውድ መዓተኛ ከተማው ሲሰደድ ያቺ ከናቱ የወለዳት የዓይኑ አበባ የነበረችው ልጇ አንቲገን ዓይኑን ተክታ እየመራችው ነበር። ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።